ሩታ በድጋሜ ከቤት ወጥታ ሄዳለች። አብርሃምም ደግሞ ያለ ሩታ የሌለችበት ቤት ሊበላኝ ቀርቧል እያለ ይገኛል። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አብርሃምና ሩታ ያው ጸባቸው ከጀመረ እነሱ ከአመት ምናምን በላይ ሆናቸው መሰለኝ ከተገናኙ። አረ ከዚያ በላይ ይሆናቸዋል። እና ጸባቸውን በዛው ልክ ነው። አንድ ቀን ከቤታቸው ጸብ ጠፍቶ አያውቅም። ፍቅር ይሆናሉ፣ ግን ደግሞ ተመልሰው ይጣላሉ። ትናንት እንግዲህ ተመልሳ መታ እቃዋን ልትወስድ ነበረ። ነገር ግን ኤፍሬምም አብርሃምም እየጠበቋት ነበረ። ኤፍሬም በጣም አጥፍቷል ማለት አብርሃምና ሩታና ኤፍሬም በደንብ ነበረ የሚግባቡት። ሚስጥረኞችም ናቸው። ከዚህ በፊት ብዙ ነገር አሳልፈዋል አብረው ሆነው እና ያንን ሳይረዳ ሂዶ ማናገር ሲገባው ከቤቷ ቁጭ አድርጎ በስርዓት መምከር ሲገባው በቪዲዮ አንዳንድ ነገሮችን እየተናገረ ነበር እና ለዛ ጥፋተኛ ነኝ በማለት ጥፋቱን አምኖ ይቅርታ ልጠይቃት መጥቶ ነበረ እና በነገራችን ላይ ዝም ብላችሁ ስታስተውሉት ይቅርታ ሲሉ ኤፍሬምና አብርሃምን ልዩነታቸውን ተመልከቱ። አብርሃም ምን ይል ነበረ? ማን ነው ኤፍሬም አጥፍቻለሁ፣ በቃ ይቅርታ አድርግልኝ፣ እናንተ እንድትለያዩ አልፈልግም ይላል። አብርሃም ደግሞ ሲል የነበረው በቃ ጥፋተኛ ከሆንኩኝ አጥፍቼ ከሆነ ይቅርታ። ሲጀመር ሩታ በኤፍሬም ይሄን ያክል አልተቀየመችም። በጣም የተናደደችበት በአብርሃም ነው እና ራሱ ጥፋተኛ ሆኖ ግን ጥፋተኛ ከሆንኩ ነው የሚለው። እንደዛ ብሎ ነገር የለም። አብርሃም ጥፋተኛ ነህ፣ በደንብ አድርገህ ነው ያጠፋው ደግሞ ሩታን አስቀምጠ ስለ ነፂ ስትከራከር ነበር አይደለም? የገዛ ሚስት የልጅ እናት ቆማ። ስለዚህ ያ ነገር ሩታን ጎድቷታል። ለምንድን ነው ሁሌም ይቅርታ አስጠይቀን የሚታዘበው ነገር ከአብርሃም ላይ? ጥፋተኛ ከሆንኩ ነው የሚለው። ድብና አድርጎ አጥፍቶ እኮ እኔ ጥፋተኛ ከሆንኩ ይቅርታ ብዬሻለሁ ይላል። እና ሩታ ደግሞ በዚህ ወይ አይደለም ይቅርታ እንዲጠይቃት የምትፈልገው። በቃ ጥፋቱን አምኖ በደንብ ገብቶ ተረድቶ ይቅርታ እንዲጠይቃት ትፈልጋለች። ነገር ግን እሱ አሁንም ቢሆን ያው እኔ አንዳንዴ ያነጋገር ችግር ነው፣ እልከኝነት፣ ትዕቢተኝነት ልበለው ብቻ አላውቅም። የሆነ ግትር ያለ ባህሪ ያለበት አብርሃም ማለት ነው። ግን ይሄ እልከኝነት ምንም ነገር አያዋጣቸውም ማለት ነው። ሩታ ከቤት ስለሌለች ነው እንግዲህ ቤቱ ባዶ ሆኖ ሊበላህ የቀረበው። ሴት ልጅ ምንም ብትሆን ለቤት መብራት ነች። ምንም ትሆን ምንም። ትዳር ደግሞ እንደዚህ አይደለም። ሁለቱም ተመካክሮ የሚፈቱት ጉዳይ ነው። ይህ ባልየ ጉድለት ካለበት ሚስቱ ትሞላለች፣ ሚስቱ ጉድለት ካለባት ደግሞ ባሏ ይሞላል። እናንተ ግን እንደዚህ አይነት ነገር የለባችሁም። በጣም ነው የሚያስጠላው የሚደረገው ነገር። ነገር ግን ሩታ አሁን ላይ አንቺ ወተሽ የምትሄጂበት ሰዓት አይደለም። ወደ ቤትሽ ብትመለሽ መልካም ነው። ምክንያቱም ልጅሽ አለ፣ አንቺ አለሽ። በዚህ ሰዓት ላይ እንኳን አይደለም ሁለት ሆነሽ አሁን አንዱ ነሽ ራሱ ትንሽ ከበድ የሚል ጊዜ ላይ ያለ ነው እኛ ማለት ነው። ስለዚህ ለልጅሽም ላንቺም ግዴታ ነው አብርሃም ያስፈልጋቸዋል ብዬ ስለማስብ ወደ ቤትሽ ብትመለሽ ነገሮችን ብታበርዳቸው። ሴት ልጅ ብልሃተኛ አይደለች። ያው አንቺ አሁን ስላልፈለግሽ ተናደሽ እንጂ ነገሮችን ማስተካከል ትቼ ነበረ፣ በትዕግስት ማለፍ ትቼ ነበረ። አውቃለሁ፣ እኔ ልፈርድባት አልችልም። በጣም ከአቅም በላይ ታግሳለች እቺ ልጅ ማለት ነው። በጣም ከባድ ነው። ባላችሁ ቆሞ ለሌላ ሰው ሲከራከር ማየት በጣም ያማል። ግን ሩታ ቢሆንም ግዴታ አንቺ ወደ ቤትሽ ብትመለሽ መልካም ነው ብዬ አስባለሁኝ እና አብርሃም ደግሞ ሁሌም ጥፋተኛ እየሆንክ እኔ ጥፋተኛ ከሆንኩ ብላ በቃ ራስህን ልክ እንዳላጠፋ አትቁጠር። በጣም እያጠፋ ነው። በሩታ ሀቅ ላይ በጣም ነው የምታጠፋው።